ይህ መስታወት ሚዲያ ነው። መስታወት ሚዲያ በአሜሪካን ሀገር ከምትገኘው የኢትዮጵያን ወንጌላዊት ቤተክርስቲያን በዴንቨር ስር እየተዘጋጀ የሚቀርብ ሳምንታዊ ፕሮግራም ነው። መስታወት በቤተሰብ ላይ አተኩሮ የሚሰራ ተመራጭ ሚዲያ ሲሆን ዓላማውም ክርስቶስን ማዕከል ያደረገ ቤተሰብ መገንባት ነው። አድማጭ ተመልካቾቻችን ሰላም ለእናንተ ይሁን። መስታወት ይናገራል፣ እውነት ግልጽ አድርጎ ያሳያል። የሰውን ሰውነት ቦታ የላቸውም፣ ይሉኝታና ስህተት ቃሉን መስታወት ነው። እንታመንበት። ለእናንተ ለሁላችሁም ይጠቅማሉ ያልናቸው ዝግጅቶች ሁሉ እንደሚከተለው ይዘን ቀርበናል። በያላችሁበት በጥሞና ይከታተሉ። መስታወት ሚዲያ። እስቲ ወደሚቀጥለው ሰምና ወርቅ እንሂድ። ይችንም ያችንም ይችንም ይከጅላል ልብህ፣ ስነ ፍራ አልኖርም አንተ የሺ ነህ ይላል። እንግዲህ ቅድም ደሞዝን አይተሃል። አሁን ማን መጣ? አሁን ደግሞ የሺ መጣች። በእኔ ቤተሰብ ነው ግጥሙን ያደረኩት። ውዷ ባለቤት ማለት ነው። የተወደደች ባለቤት ጌታ ይባርካት። ግሩም ሚስት ነች። እግዚአብሔር ይመስገን። እሺ ወደዚህ እንመለስ። ያችንም ይችንም ይከጅላል ልብህ፣ ስነ ፍራ አልኖርም አንተ የሺ ነህ ይላል። ይሄ ተሟጋች ነው ወይስ ሞጋች ነው? ተመልካች ነው ማለት ነው። ሞጋች ይመስለኛል። ተሟጋች ነው። ተሟጋች ራሷ ነች የምትሟገተው። አዎ ራሷ ነች። ተመልካች ማለት ሌላ ሰው ስለሷ ሲናገርላት ግጥም ሲገጥምላት ነው። እቺ ግን ራሷ ነች። ምንድን ነው የምትለው? እንግዲህ ሰምና ወርቁን ከማየታችን በፊት መጀመሪያ ህብረ ቃሉን እናውጣ። አንተ ህብረ ቃል በማውጣት በጣም የተካንክ ነህ። አመሰግናለሁ ፓስተር። አዎ ይመስለኛል። ይችንም ይከጅላል ልብህ፣ ስነ ፍራ አልኖርም አንተ የሺ ነህ ይመስለኛል። ሰሙ ወይም ህብረ ቃሉ አንተ የብዙ ሰው ነህ ወይም የብዙ ሴት ነው። ግን መነሻ ህብረ ቃል ማለት መነሻ ነው። ስለዚህ የት ጋር ነው የሚነሳው የሚያርፈው? ሰምና ወርቁ ኤግዛክትሊ። ህብረ ቃል ቀጥሎ ያለውን ሰምና ወርቁን የምናወጣበት ሀብታም ቃል ብየዋለሁ። ህብረ ቃል ሀብታም ቃል ነው። ያችንም ይችንም ይከጅላል ልብህ፣ ስነ ፍራ አልኖርም አንተ የሺ ነህ። በነገራችን ላይ ስነ ፍር የሚል አማርኛ ታውቃለህ? ይሄ ስበሳጭ፣ ስነድ፣ ስበግን፣ ስቃጠል አልኖርም አንተን አግብቼ ነው። ስነ ፍራ አልኖርም አንተ የሺ ነህ ምንድን ነው የሚለው? አንተ የሺ ነህ ማለት በቃ የሺዎች ነህ ማለት ነው። የሺዎች ነህ አንተ። ያችንም ይችንም ትከጅላለህ። የማን እንደሆንክ አይታወቅም። አንተ የሁሉ ነህ እንደማለት ነው። ስለዚህ እኔ አንተን አግብቼ ስነ ፍራ አልኖርም። እዚያችም ጋር እየደወልክ እዚያችም ጋር ጎበዝ ሴት ናት። አስቀድማ አንተ የብዙዎች ነህ ነው የምትለው። ቀጥላ ደግሞ ምንድን ነው መታቃታለች። የሺ የምትባል ተው እንጂ የሺ ነህ አንተ። የሺ ነህ። ለምንድን ነው እኔን የምትጠይቀኝ? ለምንድን ነው ከእኔ ጋር እንዲህ ነገር ልትጀምር የምትፈልገው? የሺ እኮ ነህ አንተ። የሺን ደግሞ አውቃታለሁ እኔ። ስለዚህ ከየሺ ጋር ቀጥል ነው የምትለው። ወይም ደግሞ እኔ እሺ ብልህና ባገባ ልብህ የሺ ጋር ስለቀረ በቴክስት እያረግ ስልክ እየደወልክ ወይ ደግሞ ራይድ እየሰጠ ስታነፍረኝ ትኖራለህ። ልጅ ከኔ ልትወልድ ትችላለህ። ከኔ ጋር ቤተሰብ መስርተን ልንቀጥል እንችል ይሆናል። ግን ልብ እሷ ጋር ቀርቷል። ይህን ደግሞ እኔ ተረድቻለሁ። አይገርም? ጎበዝ ሴት ናት። በጣም ይገርማል። አንተ የሺ ነህ የምትለው እና ምንድን ነው የሺ ነህ? የአንድ ሴት ነህ፣ የዛች ነው። ሌላው ደግሞ የሺ ነህ አንተ፣ የሺዎች እኮ ነህ። አስብበትና እንዲያውም ከዛ ተሰብስበው ወደ የሺ ግባ ነው የምትለው። እንግዲህ ከዚህ ምንድን ነው የምንማረው? ቀጥሎ ያለ ጥያቄ እሱ ነው። እውነት ነው አይደለ? ከዚህ የምንማረው ስለ ጓደኝነት ነው። ስለ ጓደኝነት፣ ስለ ጮኝነት፣ ስለ ጓደኝነት ነው የምንማረው። ስለ ጓደኛው ወጣቶችን ማስተማር ፈልጉ። እኔ እጮኛዬ ነው እጮኛዬ ናት ከማለት በፊት ጓደኛዬ ነው ከሚለው ቢጀምሩ ጥሩ ነው። እጮኝነት ከጓደኝነት ሲጀመር ጥሩ ነው። ማለት አብሮ ባይብል ስተዲ ማድረግ፣ አብሮ ትምህርት ቤት ከሚማሩት፣ አብሮ በሰፈር ካደጉት ከጓደኞች ከዛ ወደ ጮኝነት ቢያድግ በጣም ጥሩ ነው። ለምን በፊት
ምንም ነገር ሳይተሳሰቡ በጓደኝነት ሲተዋወቁ ኖረዋልና እና ጓደኝነት ከጮኝነት በፊት ቢተዋወቁ ከጮኝነት በፊት ጓደኝነትን ቢያስቀድሙ ጥሩ ነው የሚል ነው። ሌላው ይሄ ሰውዬው ከሁሉም ጋር ጓደኛ ነው። ጮኛ ይዛለው ካለ ከሁሉም ጋር ማለት በችም ጓደኛ መሆን ጥሩ ነው። እሱ ግን አቀራረቡ የጮኝነት አይነት ነው። ከሁሉም ጋር እንደሱ መሆን የለበት። ግራ ያጋባል ለሴቶቹ የኔ ነው ብላ ያሽልትለው ስትል ያችንም ያሳስቃል ያችንም ያሳቅቃል። አንዷን እያሳቀቀ ነው የሚኖረው ሰውየው። ከዚህ የተነሳ ግራም ያጋባዋል። ከሁሉ ጋር ጓደኛ የሚሆኑ አሉ፣ ከሁሉም ጋር ጓደኛ የሚሆኑ ሰዎች። ስለዚህ መቼም ጓደኛ መሆን ጥሩ ነው፣ ግን በዚህ በወንድና ሴት በፍቅረኝነት ሐሳብ ግን ከሁሉ ጋር መሆን አይቻልም። በነገራችን ላይ ለወጣቶች የምመክረው ምንድነው ብዙ ጊዜ ወንድ ነው የሚጠይቀው አይደለ? በመጽሐፍ ቅዱስ ሴት የምትጠይቅ ኃጢአት ነው አይልም፣ ግን ወንድ ነው በአገራችንም በምኑ የሚጠይቀው። እና ወንዶችን የምመክረው ምንድነው ሴትየዋ ልጅቷ ሳታውቅና ሳትነቃ መጸለይ ይችላል። ዝም ብሎ ማለት ነው። ዝም ብሎ ሳያውቁና ሳይነቁ መጸለይ ይችላል። አንድም ሁለትም ሶስትም አራትም አምስትም አስቦ አልማዝንም አስቴርንም አየለችንም ማርታንም አስቦ ጌታ ሆይ የትኛዋ ነሽ ለኔ ግራ ተገብቻለሁ ብሎ ቢጸልይ ኃጢአት አይደለም። ግን ለአስቴርም ነግሮ ለአልማዝም ነግሮ አንቺንም አይክፋሽ ለማሪቱም ነግሮ ለሜሮንም ለሬቾም ነግሮ ጮኛዬ ነሽ ብሎ ለአምስቱም እነሱ አንድ ሰው ነው የሚያውቁት፣ እሱ አምስት ነው የሚያውቀው። ይሄ መቼም በማህበር ካላደራጃቸው በስተቀር እንደዚህ ሊሆን አይችልም። ይሄ እኮ እንትን አይደለም፣ ህብረት ስራ ማህበር አይደለም፣ ትዳር ነው የሚመሰርተው አይደለም እንጂ የእንትን ሼር ስራ ንግድ አይደለም። ይሄ ትዳር ከአንድ ወንድ ከአንድ ሴት ጋር ነው ከመጀመሪያው ጀምሮ። ስለዚህም መሆን ያለበት ምንድነው እነሱ ሳያውቁ አምስቱንም በጌታ ፊት አቅርቦ ሊጸልይ ይችላል። ሳያውቁ ጌታ ከገለጠለት ወይ ፈቃዱን እሱም ከወደደለት ማለት የጌታ ፈቃድ ብዙ ስብስብ አይደለም ብያለሁ። እውነት ነው፣ ስብስብ አይደለም። ወንድና ሴት አንድ አይነት እምነት ያላቸው በተለይ ደግሞ አማኝ ከአማኝ ጋራ መጋባት የለበትም። ትክክለኛ ሰው ከትክክለኛ በእምነታቸው አንድ አይነት የሆኑ ነው ነው የምመክረው። መጽሐፍ ቅዱሳዊ ነው ይሄ፣ እንደዛ ነው የምመክረው። ስለዚህ ከዛ ቀጥሎ የሚወዳት ከሆነች የእግዚአብሔር ፈቃድ ነው። ስለዚህ ከዚህ ከአምስቱ ውስጥ ጌታው የትኛዋ ነች ብሎ ጌታም ፈቃዱ በመንፈስ ቅዱስ ይገልጣል፣ እሱም ደግሞ በልቡ የሚወዳትን ያውቃል። ለምሳሌ አልማዝ ነች ካለ ወይ ታምርነሽ ነች ካለ ከታምርነሽ ጋራ መጠየቅ ይችላል ማለት ነው። አራቱን ይተዋል ማለት ነው ከዚያም በኋላ እንጂ ዝም ብሎ መጀመሪያ ሳያውቁ መጸለይ ጥሩ ነው። ካሳወቀ በኋላ ግን ከአንዷ ጋራ መቀጠል ጥሩ ነው። ጓደኞችን በተመለከተ ይሄ ነው። ሌላው ደግሞ እንግዲህ አንዳንድ ደግሞ ከድሮው ጋር ብሬክ ያደርጉና አዲስ ጓደኛ ይዛሉ። ከዛ የድሮው ምን ይላሉ? ኤክስ ይላሉ። እና አብረው ከዚህ ከአዲሷ ጋር ሆነ የድሮዋ ስትደውል ማን ደውሎ ነው ስትለው ኤክሴ ደውላ በእናትሽ ላናግራት ይላል። ኤክሴ በእናትሽ ቴክስት አደረገች። ኤክስ ነው ሰውየው ራሱ በዚህ ሁኔታ ኤክስ ነው። ኤክስ የሚባል ነገር በቃ ኤክስ ሆኗል። ራይት ሊሆን አይችልም። ይኸው አዲስ ጮኛ ይዘዋል። አንዳንዶችም ደግሞ አግብተዋል አይደለ? ካገቡ በኋላ ወደ ድሮ ወደ ኤክስ አንዳንድ ፓስተሮችን በዩቲዩብ ስመለከት ሲሰብኩ ሰምቻለሁ። when I was with my ex-wife ብሎ ኢንትሮዳክሽን የሚሰጥ ሰው ይገጥሙኛል። ፓስተር ነው፣ ነጭ ፓስተር ነው። when I was with my ex-wife ብሎ በኤክስ ዋይፍ ስብከት ከተጀመረ ጠቅላላ ኤክስ ነው የሚሆነው። ለምንድን ነው አእምሯችን እንደ ይሄ ሰውዬ ይላል? ኤክስ ዋይፍ አይባልም። ኤክስ የሚባል የሞተች ከሆነ ባለቤቴ ከመሞቷ በፊት ወይ ደግሞ ባለቤቴ ከሞተች በኋላ ብለህ ብትጠቅስ ምንም አይደለም። እቺ ግን ኤክስ እኮ በህይወት አለች። ስለዚህ መተው ነው የሚያስ ከኤክስ ጋራ ግንኙነትን ማቆም ነው የሚያስፈልገው። እጮኝነትም ቢሆን ኤክስ ደወለች
ኤክሴ ቴክስት ታረክ እያለ ለአዲሷ መናገር የለበትም። የአዲሷን አእምሮ ይጎዳል። በቃ እሷን መተው ነው፣ ከነ መታሰቢያው መተው ነው። ፎቶም ካለ መመለስ ነው። ምናልባትም ካስፈለገ ደግሞ ስልክንም ዲሊት ማድረግ አለቀ በቃ። ያው በጌታ እህቱ ነች፣ መጥላት የለበትም። እሷም ትረዳለች። አዲሷ ጮኛም አብረው ነው መንግስተ ሰማይ የሚገቡት ከዛችኛዋም ጋር ከኤክሷም ጋር። ግን በትዳርም በተመለከተ በፍቅር በተመለከተ አንዴ ኤክስ ሆናለች ኤክስ፣ አንዴ ኤክስ ሆኗል ኤክስ፣ በቃ ድሊት አድርጎ ከአዲሱ ጋራ በንጹህ ልቦና መጀመር ነው፣ ለጮኛሞች ማለት ነው። ይሄ ጓደኝነት ላይ መናገር የምፈልገው አንዱ ይሄ ነው። አንዳንዶች ደግሞ ጓደኝነት ላይ አሁን እድሜ ያለፈ የሚሉ አንዳንድ እህቶችን መክር ያለው እስቲ ጓደኞችሽ ንገሪኝ ስንት ናቸው ስል አረ በጣም ብዙ ናቸው። ያገቡ ናቸው ያላገቡ ያገቡ ናቸው ትላለች። ያገቡ ወንድሞች ምን ይሰሩልሻል? ያላገባ ጓደኛ ያለሽ? የለኝም። እኔ እንደው ግንባሬ ካገቡት ጋር ነው፣ ክፍሌ ካገቡት ጋር ነው። እስቲ ቀነስ አድርጊ። ጥሩ ነው እነሱ ግን ቀነስ አድርጊና ያላገቡ ጋር ጓደኛ ሁኝ። እስቲ ከጓደኝነት ነው ወደ ጮኝነት የሚነሳው። እና አንዳንዶች ያገቡ እህቶችን 1 5 6 10 ጓደኞች አሉት፣ ያገቡ ብቻ ናቸው ጠቅላላ። ደግማ ታገባ እነሱን ምን ያረጉልሃል? ስለዚህ ቀነስ አድርግና ከነሱ ወደ አላገቡ ይሄዳሉ። አንዳንዶች ጓደኞቻቸውን መመርመር አለባቸው። አዎ ያላገባ ሰው ሞር ካላገቡ ጋር ጓደኛ ቢሆን ከጓደኝነት ውስጥ ወደ ጮኝነት ወደ ትዳር መምጣት ይቻላል የሚል ነው እንጂ ያገባ ጓደኛ ማድረግ የለበትም ማለታችን አይደለም፣ ወይም ጓደኛ ማድረግ የለባትም ማለታችን አይደለም። ግን ጠቅላላ ያገቡ ከሆኑ ከየት ነው የሚመርጠው? ጠቅላላ ያገቡ ከሆኑ ከየት ነው የምትመርጣው ለማለት ነው። እሱን ጭምር ለመናገር ነው። ሌላው ደግሞ ካገባን በኋላ ከቀድሞ ጓደኛ ጋራ ሞር ግንኙነት የሚኖረናል። ታውቃለህ ሳለ መጀመሪያ ሚስት አንድ ሰው እንዳገባ መጀመሪያ የምታስቀንሰው ጓደኞቹን ነው ይባላል። 7 ጓደኞች ነበሩ፣ በቢግ ዲስካውንት 5ቱን ቀንስ ብላ እነዚህ ኪስህን እያዩ ነው የሚከተሉት። እነዚህ ደግሞ ልብህን እያዩ ነው የሚከተሉት። እነዚህ በማግኘት በማጣት አብረው ናቸው። እነዚህ በማግኘት ብቻ ናቸው። ታውቃለች፣ በቃ ታስቀንሳለች ይባላል። ወይም ደግሞ 7ቱንም ጠቅላላ ተዋቸውና እኔ ጓደኛ ሆነሃለሁ፣ ሚስትም ጓደኛ መሆንሃለሁ፣ ሌላ ጓደኛ ቀስ ብለን ልትልም ይችላል። ስለዚህ እሺ ማለቱ ጥሩ ነው። አንዳንዴ መታዘዙ ጥሩ ነው አንዳንዴ። እና አንዳንዶች ጓደኞቻቸውን ያስቀድማሉ። በቃ ጓደኞቻቸው አንድ ወንድም ምን ብሎኛል፣ ለምክር ቢሮ የመጣው እዛ አዲስ አበባ ያለሁኝ ፓስተር እስቲ እንደው ሚስቴን ምከርልኝ፣ አንተን እንደው በትምህርት ትወዳለችና ምከርልኝ፣ ምንድነው ችግሩ? ቅዳሜ እንድትተውልኝ ንገርልኝ አለኝ። ለራሱ ብቻ ለምን ስለው ካሳንቺስ ከጓደኞቹ ጋር ቸበርቻቻ መልበት ቀን ነው አለ። በቃ በካሳንቺስ አካባቢ ነው ምን ብለው አለ። በቃ ይሄ እንትን እየተጫወት ጌም እየተጫወት ምንድነው ይሄ ፑል ምናምን እየተጫወት አው ከነሱ ጋር ነው ቸበርቻቻ እንዲል ነው ፍቀድልኝ። ትሰማለህ? ቅዳሜን ከጓደኛ ሳይሆን ከሚስት ጋር እንድትውል ነው መመክረን ያልኩት። አንተ ጓደኞች እንድትሆን ነው እኔ መክረው። እሷ ነች ጓደኛ፣ የመጀመሪያ ፕራዮሪቲ እሷ ነች። ከዛም በኋላ እሷን ካጠገብ ካረካ በኋላ በላሁን ጊዜ ወሰድ ልትል ትችላለች እሷ ራሷ። ሌላ ከሰኞ እስከ ዓርብ እኮ ቢዚ ነው፣ ለእሷ የሰጣት ቀን የለም። እሁድ ቤተክርስቲያን የሚመጡበት የተለያየ የሚያደርጉበት ነው። ቅዳሜ ደግሞ ፍሪ ነው እሱ። ያችን ለጓደኞቹ ቸበርቻቻ ልበልበታል ነው። እና ካገባንም በኋላ ፕራዮሪቲ ቅድሚያ መስጠት ያለብን ጓደኞቻችን ናቸው ሳይሆኑ ቤት ትዳር ነው። ባል ለሚስት፣ ሚስት ለባል፣ ለቤተሰብ ነው ቅድሚያ መስጠት ያለብን የሚል ነው። እንግዲህ በዚህ ላይ ያለን ሰምና ወርቅ ማለት ነው። አይ ቲንክ አሁንም ለአንድ ሰው ጥሩ ነገር የጠቆምንና የጠቀምን ይመስለኛል። ስለዚህ ወደሚቀጥለው ነው የምናልፈው። የምታነሳው አለ? በጣም ግሩም ነው ሁሉ ነገር። ህብረ ቃሉም ያው ወደኛም ስናመጣም ኦሬዲ ተላምዶና ተዛምዶ። አዎ መልካም። እስቲ ወደሚቀጥለው እንሄድ። ወደሚቀጥለው ደግሞ ስንሄድ መስፍኑን ቸል ብለው ቦታ ባይሰጡሽም አንቺ ቤተልሔም ከሀገሪቱ አታንሽም ይላል። ቅድም እንዳልኩ እንግዲህ የዛሬውን ሰምና ወርቅ በእኔ ቤተሰብ ላይ የመሰረቱት ብያለሁ። እዚህ ውስጥ አሁን ትልቋ ልጃችን ታያለ ቤተልሔም። እሺ አሁን ይሄ ህብረ ቃል ነው ሁሉ ጊዜ የምንፈልገው።
እንግዲህ ሰምና ወርቅ ግጥም ነው ብለናል። right እኔ ተጨማሪ ነው ቤተሰብን ያስገባሁት እንጂ ተጨማሪ ነው የኔ ከስጦታ የተነሳ ተጨማሪ ማረጌ ነው እንጂ እሱ ግጥሙ ላይ ነው። ከግጥሙ ተነስተን ወደዚህ እንሂድ እና እስቲ ህብረ ቃሉን ለማውጣት ሞክር። I think ቤተልሔም ወይም ደግሞ አገሪቱ ኤግዛክትሊ አገሪቱ ነው። እንግዲህ ይሄ ማቴዎስ ወንጌል ምዕራፍ 2 ላይ ያለ ነው። አንቺ ቤተልሔም የይሁዳ ከተማ እንደዚህ የሚላል አይደል? አዎ ገዢ መስፍን ካንቺ ይወጣል አንቺ አታንሽም እንደዚህ እና ከሱ ነው የተነሳው። መስፍኑን ቸል ብለው ቦታ ባይሰጡሽም አንቺ ቤተልሔም ከሀገሪቱ አታንሽም። ቤተልሔም ከሌሎች ሀገሮች አታንሽም። ከነናዝሬት ከነገሊላ ከነሱ ቤተልሔም እንድታንሳለች መስፍኑን ቸል ብለው ነው እንጂ ለመስፍኑ ለጌታ ትኩረት ስላልሰጡ ነው እንጂ ነው ሰሙ ማለት ነው። ወርቁ ይሄ በነገራችን ላይ ተመልካች ነው ተሟጋች ነው እና ተመልካች ነው ሌላ ሰው ነው የሚልላት። እንግዲህ ምንድነው አንዳንድ ጊዜ ቤተሰቦች የሚሉት ነገር አለ አይደለም? የሰዎች ጣልቃ ገብነት ምንድነው? ልጅቷ ቤተልሔም ነው ስሟ እና ደግሞ መስፍን የሚባል ጮኛ አለ። ግን ምናልባት የሷ የመስፍን ቤተሰቦች ለቤተልሔም መስጠት አልፈለጉም። ለአገሪቱ ነው መስጠት የፈለጉት። አገሪቱ ትመጥናቸዋለች በዘራቸው፣ በቋንቋቸው፣ በሀብታቸው፣ በስማቸው። የአገሪቱ ቤተሰቦች ጥሩ ሊሆን ይችላል። የቤተልሔም ግን ጥሩ አይደለም፣ ወይ ደሃ ልትሆን ትችላለች። ንቀዋታል። እና ሌሎች ሰዎች ወይ ጓደኞቿ አንቺ ላይ የከበረውን ጌታ ትተው ነው እንጂ ነው የሚሉት። እንደ አንቺ የከበርሽ ነሽ፣ ጌታን የምትወጂ ነሽ፣ መስፍኑ ካንቺ ጋር ነው፣ ጌታ ካንቺ ጋር ነው፣ በምንድነው ከአገሪቱ የምታንሺው ነው የሚሏት ሌሎች ማለት ነው። እና አገሪቱ የምትባል ሴት ለሷ መዳር ነው የሚፈልጉት ቤተሰቦች ናቸው እነዚህ እንትን የሚሉት። እና በነገራችን ላይ ያላገባች ናት። ይችም ተሳስተናል። ያላገባች ናት። ማን አገሪቱ ወይስ ቤተልሔም? ሁለቱም አላገቡም ገና ወጣቶች ናቸው። ግን የመስፍን ቤተሰቦች ለቤተልሔም ማጋባት አልፈለጉም፣ ለአገሪቱ ነው የፈለጉት። ስለዚህ እንግዲህ የቤተልሔም ቤተሰቦች ሊሆኑ ይችላሉ፣ የቤተልሔም ጓደኞች ሊሆኑ ይችላሉ። ከአገሪቱ በምን ታንሻለሽ ነው የሚሉት። ተሟጋች ናቸው፣ እየተሟገቱላት ነው። እንዴ አንቺ ጌታን ይዘሻል፣ ሀብትም ቢሆን በቂ ነው ያለሽ፣ ትምህርትም በቂ ነው ያለሽ፣ ከአገሪቱ በምን ታንሻለሽ ነው የሚሉት። እንግዲህ የሰዎች ጣልቃ ገብነት አለ ለመሆን። እንደዛም ስላሏት ትታ መስፍን ማግባት የለባትም። ወላጆችም እንደዛ ብለው ለቤተልሔም መዳር ለአገሪቱ መዳር የለባቸውም። እና እዚህ ላይ የሰዎችን ጣልቃ ገብነት ላይ ትምህርት ብንሰጥ ለማለት ነው። ትዳር በማህበር አይመሰረትም፣ በግል ስለሚኖር አይደለ? እውነት ነው። በግል ነው የሚኖረው፣ በማህበር አይመሰረትም። ምክንያቱም እኔ አንድ መንገር መክረው አባትና እናት ለልጆቻቸው መልካም ሐሳቢ ስለሆኑ ወጣቶች መስማት አለባቸው። አንዳንድ ጊዜ ሲመክሯቸው መቼም ክፉ አያስብም አባትና እናት። እንደው የከሌ ልጅ ብታገቢ የከሌ ልጅ ብታገባ ብሎ ሲመክር እንደው መናቅ አያስፈልግም። ሐሳቡን ማየት ጥሩ ነው። ሆኖም ወላጆችም ደግሞ በዚህ ዘመን ያሉ ልጆች ራሳቸው ወደውና ፈቅደው እንዲጋቡ መምከር ነው ያለባቸው እንጂ እንደዚህ ጫና ማድረግ የለባቸው። እንደውም አንዳንድ ወላጆች ይላሉ ከኛ ዘር ነው ማግባት ያለብህ የሚሉ ሁሉ ገጥሞኝ። ከዘራችን እኛ አማራ አይደለን? አዎ ከአማራ። እኛ ኦሮሞ አይደለን? አዎ ከኦሮሞ። እኛ ጉራጌ አይደለን? ከጉራጌ። እኛ ትግሬ አይደለም? ከትግሬ። እኛ ከምባታ ከከምባታ፣ ከሃዲያ፣ ከኛ ዘር ከኛ ወገን የሚል ይሄ ልክ አይደለም። መጽሐፍ ቅዱስ ባሪያ የለም፣ ጨዋ የለም፣ ግሪክ የለም፣ አይሁዳ የለም፣ እስኩስታ የለም፣ ኦሮሞ የለም፣ ትግሬ የለም፣ አማራ የለም፣ ሁሉም በክርስቶስ አንድ ነው። አልተቻለም ነው የሚለው። እንደው አልተቻለም። ተሞክሮ ነበር፣ አልተቻለም። ስለዚህ ቤተሰቦች ወላጆች መምከር ያለባቸው እንደሱ
እንደሱ ነው። ምን ብለው ነው ምክር ያለባቸው? እግዚአብሔርን የምትወድ የእግዚአብሔርን ፈቃድ አጣርታችሁ ተጋቡ፣ ምክር ስትፈልጉ ጠይቁን ነው ማለት የሚያስፈልገው። ልጆቼን እንደዛ ነው ያልኩት። እጮኛ ስትይዙ ንገሩኝ፣ እመክራችኋለሁ። እናንተ የወደዳችሁትን ብቻ። የኔ ክራይቴሪያ 2 ነው። አንደኛ ወንዲሁን ነው ወንድ ያላልኩ ወንዲሁን በተፈጥሮ ወንዲሁን እንደሚለው የነሱ ክራይቴሪያ ነው፣ የኔ አይደለም። የኔ ወንዲሁን። ሁለተኛ ጌታን የሚወድ ጌታን የሚያከብር ይሁን። እግዚአብሔርን የማይወድ ልጄንም ሊወድ አይችልም። እግዚአብሔርን የማያከብር ልጄንም ሊያከብር አይችልም። ሶስተኛ አንቺን የሚወድሽ ይሁን። እውነት ነው። ይሄን ከሆነ በዚህ ላይ የኔ ምክር ካስፈልጋችሁ የእናታችሁ ካስፈልገ ንገሩን ነው ያልኩት። እና አንድ ልጅ ወደኔ መጥቶ ምን አለኝ? ወላጆች ከኛ ዘር ካላገባ አይሆንም ብለው አሉኝ ፓስተር። አንዲት መወዳት ልጅ አግኝቼ ነበረ፣ ግን ከኛ ዘር ከሚሉት አይደለችም አለ። ሌላ ዘር ናት አለ። እኔ ግን እሷን ነው የምወደው። ደግሞ እኔም መጽሐፍ ቅዱስ ያስተማሩ ቤተሰቦች ናቸው። ከዘራችን ሲሉ ግራ ገባኝ፣ ኮንፊውዝድ ሆንኩ አለ። እንዴት እንደዚህ ይላሉ ብዬ አንዳንድ የሚሉ አሉ፣ ከኛ ዘር የሚሉ አሉ። ልክ አይደለም። ይሄ ክርስቲያን ሆነው እኮ ነው ከኛ ዘር የሚሉ አሉ። እንደውም አንዳንዴ እንደዚህ የሚሉ ምናልባት በደንብ ጌታ አልገባቸው ይሆናል ያስብላል። እንደዚህ መሆን የለበትም። እዚህ አሜሪካ ነገር አንድ ሰውዬ ከኛ ዘር አግቡ 3 ሴቶች ልጆች አሉ ሲኖሮ ከሌላ ዘር 3ቱም አገቡና የመጀመሪያዋ አስደነገጠችው። ከዛ በኋላ ያለው እየለመደው መጣ እና በኋላ ሰውየው ግጥም ገጠመ እንደዚህ ብሎ ሳስጠነቅቅ ኖሬ እያልኩኝ ከዘርሽ ሁሉን ትውት አርጋ አገባች ስፓኒሽ ብሏል ሰውየው። ጭራሽ እንደውም ሳስጠነቅቅ ኖሬ ከዘርሽ እያልኩ ስፓኒሽ አመጣች ነው። እና ጌታን የሚወዱ ናቸው። በኋላ በቃ ሰውየው በኋላ ሐሳቡን ቀየረ። በቃ ልክ አልነበርኩም ማለት እና ጥሩ ናቸው 3ቱም ከሌላ ነው ያገቡት። በጣም ጥሩ። እነዚያም ወንዶችም ጥሩ ጌታን የሚወዱ ናቸው። ስለዚህ የቤተሰብ ጣልቃ ገብነት በመልካም ነው መሆን ያለበት እንጂ በተለያየ ሁኔታ መሆን የለበትም የሚል ነው። እንግዲህ ከማጠናቀቃችን በፊት የወላጆች ጣልቃ ገብነት በትዳር ውስጥ ምንድነው መሆን ያለበት? ትዳሩን ለመገንባት፣ ትዳሩን ለማነጽ፣ ትዳሩን ለማሳደግ ብቻ መሆን አለበት የሚል ነው። ወላጆችም ደግሞ አባት እናቶቻቸውን ማክበር አለባቸው። ማነው ተጋቢዎች ወጣቶች ከመጀመሪያም ጀምሮ ካገቡም በኋላ ሰው አባትና እናቱን ይተዋል ቢልም አይጠይቅም ማለት አይደለም፣ አይረዳም ማለት አይደለም። እና መጠየቅ፣ መንከባከብ አባት እናት እንደውም በህይወት ያሉ የታደሉ ናቸው። ስለዚህ እነሱንም ደግሞ አብሮንተን ማለት እነሱም ደግሞ ጣልቃ በፖዚቲቭ ነው መግባት እንጂ በኔጌቲቭ መግባት የለባቸው። አንዲት ሴትዮ በቃ አስቸገረች ልጅቱን። ምንድነው ትመጣና ምግብ ስትበላ እንጀራውን ቆረስ ታደርግና ይሄን ደረቅ እንጀራ ነው ልጅ የሚበላው ትላለች። የልጁ እናት ናት እንግዲህ አማት እና ምራት ናት እና ይሄን ነው የሚበላው ትላለች። ሽሮ ቀመስ ታደርግና ይሄን ሽሮ ነው ልጅ የሚበላው እኔ እኮ እንደዚህ አላሳደግኩትም ትላለች። እና ሚስት ሽምቅቅ ትላለች እና እንዲህ ትላለች እና በ3 ወር በ4 ወር ትመጣለች። ገና እሷ ስትመጣ በቃ ትሸማቀቃለች። እና በ4 ወር በ3 ወር ደግሞ ስትመጣ ቤቱን ዕቃታይና ይሄንን ጠረጴዛ ለምንድን ነው ያዞርሽው? እዚህ አስቀምጫው አልነበረም ወይ ባለፈው ወር የሄድኩት? ይሄንን ዕቃ ለምን አዞርሽ? እንደው ቤቱን ሁሉ ሲመጡ አስተካክለው ነው የሚሄዱት። እንደዛ እንዲሆን ነው የሚጠብቃቸው። ይሄ ልክ አይደለም። ልጁም ዝም ይላል። ዝም ማለት የለበትም ልጁ። እማዬ ለብቻም አድርጎ ተይ እማዬ እኔ አንቺ እናቴ ነሽ፣ እሷ ደግሞ ሚስቴ ነች። በቅዱስና በቅዱሳን ፊት ያገባዋት የኪዳን ሚስቴ ነች። እንደዚህ አትናገሪ እኔን ይከፋኛል ነው ማለት ያለበት። ግን ዝም ይላል። አንዳንድ ወንድ ዝም ይላል እና ፈርቶ እናቴን አክብር ያለውና ይሄ ማክበርም አይደለም፣ ይሄ ፍርሃት ነው። ስለዚህ እንደውም እኔ ምን እላለሁ ወላጆቻችሁ በመጥፎ ጣልቃ ሲገቡ ወንዱ ከሆነ እናቱ አሁን መናገር አለበት በፍቅር በትህትና። ሴቷ ከሆነች መናገር አለባት ማለት ነው። መናገር ሴቷም እንደዚሁ። እህቶቿ መጡና እህቶቿ አዩ ያንዷ ደግሞ ማለት ነው እና
አንድ ሰዓት ሙሉ ቁጭ ሲሉ በቃ ብዙ ተጫወቱ ነው የሚለው እንጂ ብዙ አያወራም። አለ አይደል አንዳንድ ሚስቶች ናቸው የሚያወሩት። በቃ እሷ ነች እሷ ኪችንም ትሰራለች፣ ልጁንም ቼክ ታደርጋለች፣ ሰውየውንም አጫውታቸው ትላለች። መልቲፕል ስራ ደብል የሚሰሩት ብዙ ጊዜ ሚስቶች ናቸው። ጌታ ይባርካቸው። ሰው አንዳንድ ወንድ ዝም ይላል፣ ይሄኛው ደግሞ በጣም ዝምተኛ ነው። ዝም አያጫውታቸው፣ ተጫወቱ ይላል አልፎ አልፎ። ውሃ ላምጣላችሁ ይላል አልፎ አልፎ በ5 ደቂቃ በ10 ደቂቃ ውስጥ። መጨረሻ እነዚህ ሁለት እህቶች ያው ጠይቀው እህቶቿን ሊሄዱ ወጡና ልሸኛችሁ ብላ ወጣች። ልሸኝም አላለም። ከወጣች በኋላ መንገድ ላይ አንቺ ባልሽ ገና ለመጀመሪያ ጊዜ መምጣቱ ነው ቤታቸው በተጋቡ በ6 ወር ውስጥ ገና ለመጀመሪያ ጊዜ መምጣታቸው። አንቺ ባልሽ ፌደራል ነው አሏት። ምን ማለት ነው ፌደራል? ፌደራል እንግዲህ ምንድነው ኃይለኛ ነው ለማለት ነው። ያው ፌደራልም የራሱን ስራ ነው የሚሰራው በአግባቡና በስርዓቱ፣ ግን ያው ይፈራ የለ ወታደር ነው ለማለት ነው። ፌደራል ነው ባልሽ አላት። እሷ አላማችም። አዎ ሌላ ጊዜ ስትመጡ ፌደራል ነው ታጠንቀቁ አለች። አላማችም። አዎ ተመልሳ አንተ እህቶችን አላጫወትክም ዝጋታ ምናምን አላለችም። ባህሪው ነው በቃ ይሄ። ማስተካከል ያለበትን ማስተካከል አለበት። ቀስ ብላ ነግረዋለች። ቀስ ብላ ግን መቆጣት እንደዚህ አያስፈልግም። ስለዚህ ምንድነው ጣልቃ ሲገቡ ቤተሰቦች የወላጆቻቸውን መናገር በፍቅር መናገር፣ ወደ ትዳሬ ጣልቃ አትግቡ፣ ወደ ቤተሰብ ወደዚህ ወደ ሚስቴ ወደ ልጆቼ ወደ ባሌ አትግቡ ብሎ በፍቅር መናገር ያስፈልጋል ማለት ነው። አዎ በፍቅር መናገር ያስፈልጋል። እንግዲህ የዛሬ ትምህርታችን ስናጠናቀቅ ምንድነው የትዳር ሰምና ወርቅ ዋና ነገር እኛ ሙሽሪትን ለሙሽራው ማቅረብ ነው። መልካም ሆና እንድትኖር ፊቷ የተጨማደደ እንዲሆን ማዳቷ እንዳይሆን ማዳቷ እንዲወገድ ሙሽሪትን ለክርስቶስ ማቅረብ ነው። ስለዚህ በዚህ ትምህርት ላይ እንግዲህ አድማጭ ተመልካቾቻችን መልካም ጊዜ እንዳገኛችሁ በትዳር ሰምና ወርቅ ተስፋ እናደርጋለን። በሚቀጥለው ጊዜ ደግሞ በተመሳሳይ እንደዚሁ እስከምንገናኝ በያላችሁበት ደህና ቆዩ። ጌታ ይባርካችሁ። ለዘላለም ሕይወት ጥሪ ወገኖች ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ካላችሁ ቀጥሎ ያለውን ጸሎት ከኔ ጋር አብራችሁ በመጸለይና ጌታ ኢየሱስን ወደ ሕይወታችሁ በመጋበዝ ከዘላለም ሞት ወደ ዘላለም ሕይወት አሁን መሻገር ትችላላችሁ። ፈጣሪና አምላኬ እግዚአብሔር ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። ጌታ ኢየሱስ ሆይ እኔ ኃጢአተኛ ሰው ነኝና መተላለፌን ደምስስልኝ። ስለ ኃጢአቴ በፈሰሰውና ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ አንጻኝ። እግዚአብሔር ሆይ ከዛሬ ጀምሮ ሰይጣንን ዓለምና ክፉ ሥራውን ሁሉ ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ዛሬ ተቀብያለሁ። ኢየሱስ ክርስቶስ ከሞት እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ እመሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። ልጅህም እንዲሆን በምሕረትህ ይህን የመሰለ ዕድል ስለሰጠኸኝ አሁንም አመሰግንሃለሁ። አሜን አሜን።